ማንቸስተር ዩናይትድ የፖርቹጋላዊ አማካይ ዌስትሃም እየተጫወተ የሚገኘው የማቲዩስ ፈርናንዴዝ ዋነኛ ፈላጊ እንደሆነ ማቲዩስ ፈርናንዴዝም ደግሞ እንደዚሁ ማንቸስተር ዩናይትድን እንደሚፈልግ በተደጋጋሚ ዘገባዎች ሲወጡ ሰምተናል። የሚታወቅ ነገር ነው። ግን ደግሞ ማቲዩስ ፈርናንዴዝ እና ማንቸስተር ዩናይትድ አንድ ላይ መያያዝ ከጀመሩ በኋላ ማንቸስተር ዩናይትዶች ምንም አይነት ሙቭ ሲያደርጉ ብዙም አትመለከቱ። ማለት ስለተጫዋቹ ሲጠይቁ ትመለከታላችሁ ወይም ደግሞ የሆነ አይነት እንቅስቃሴዎች በተወሰነ መንገድ ይደረጋል። ግን የሆነ ይፋዊ የሆነ የዝውውር ጥያቄ ወይም ደግሞ እንደዚህ አይነት ኦፊሻሊ የሆኑ ነገሮችን ብዙም እየተመለከትን አይደለም የምንገኘውና ማንቸስተር ዩናይትዶች ለምንድነው በማቲዩስ ፈርናንዴዝ ጉዳይ ላይ ቀዝቀዝ ያሉት? ሌሎችም ተፎካካሪዎች እየገቡ ነው የሚገኙትና የማንቸስተር ዩናይትዶች ከመቀዛቀዛቸው ጀርባ ያለው ነገር ምንድነው የሚለውን ነገር ለማየት እንሞክራለን። ሲቀጥልም ደግሞ ዌስትሃሞችስ ለምንድነው ይሄን ተጫዋች ያስወደዱት? ከ80-85 በታች በጭራሽ እምቢ ያሉ እንዳሉ ነው እየተመለከትን የምንገኘውና ዌስትሃሞች ይሄን ተጫዋች ለምን እንዳስወደዱት፣ ማንቸስተር ዩናይትዶች ደግሞ ለምን በዚህ ልጅ ጉዳይ ላይ ትንሽ መቀዛቀዞችን እንደመረጡ በዚህ ፕሮግራም ላይ ለማየት እንሞክራለን። እንደተጠበቀው እስከ ፕሮግራማችን መጨረሻ ድረስ አብራችሁ መሆን ነው። ያው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። አሪፍ ቆይታን ተመኝ። ማንቸስተር ዩናይትድ ከሚፈልጋቸው የአማካይ ስፍራ ተጫዋቾች መካከል ዋነኛው ማቲዩስ ፈርናንዴዝ እንደሆነ ይታወቃል። ታዲያ ማቲዩስ ፈርናንዴዝ በዚህ 2 ዓመት ውስጥ ከሁለት የተለያዩ የፕሪሚየር ሊግ ቡድኖች ጋር አብሮ የወረደ ተጫዋች ነው። በእርግጥ የመጀመሪያው አይደለም። እንደነ ራምስዴል አይነትም ተጫዋች እንደዚህ አይነት ነገሮች ሲያደርግ ተመልክተናል። ሌሎችም ተጫዋቾችን አይተን ይሆናል እንደዚህ በ2 ዓመት ከሁለት ክለቦች ጋር አብረው ሲወርዱ ማለት ነውና ማቲዩስ ፈርናንዴዝ ዌስትሃም ፕሪሚየር ሊግ በነበረበት ሰዓት ላይ አመቱ ሙሉ በደንብ ለተከታተለ የፈርናንዴዝ አቅም ብቃቱ ምን ያህል እንደሆነ ምን አይነት ጠንከር ያለ ተጫዋች እንደሆነ ማንቸስተር ዩናይትድ የሚፈልገው አይነት ፕሮፋይል እንዳለው ከእድሜም አንፃር ደግሞ ከተመለከትን ገና 21 ዓመቱ ነው። ስለዚህ ገና ብዙ ነገሮችን ማድረግ የሚችልበት አጋጣሚ ነው ያለው። በፕሪሚየር ሊግም ደግሞ ልምድ አለው። ምንም እንኳን 2 ዓመት ቢሆንም 2 ዓመት ያን ያህል ትልቅ የሚባል አይደለም፣ ግን 2 ዓመት ያክልም ቢሆን ልምድ ያለው ተጫዋች ነው። ራሱን በደንብ አሳይቷል። ለፖርቹጋል ብሔራዊ ቡድን አልተጠራም። ያልተጠራበት ግን ሪዝን ያው ግልጽና ሁሉም ሰው አንደርስታንድ የሚያደርገው ይመስለኛል። ምክንያቱም በዚህ ሰዓት ላይ እንደ ፖርቹጋላውያኑ አማካይ ዩሮፕን የተቆጣጠረ አማካይ አለ ብሎ መናገር ያስቸግራል። ለምሳሌ ስታርቲንግ ላይንአፕ ውስጥ የሚገቡትን 3 የፖርቹጋል ብሔራዊ ቡድን የመሃል ሜዳ ተሰላፊዎችን ብትመለከቱ 2 የአውሮፓ ሻምፒዮን የሆኑ ናቸው፣ ቪቲኒያ እና ጆኦ ኔቬስ ማለት ነው። አንደኛው ደግሞ ተጫዋች የእንግሊዝ ፕሪሚየር ሊግ የአመቱ ምርጥ ተጫዋች የተባለው የአሲስት ሪከርድን በእጁ ያስገባው 21 አሲስቶችን በማድረግ በፕሪሚየር ሊግ ታሪክ በአንድ ሲዝን ብዙ አሲስቶችን ያደረገ ብቸኛው ተጫዋች የሆነው ብሩኖ ፈርናንዴዝ። ስለዚህ እዚህ ይሄኛው ሚድፊልድ ውስጥ ለመግባት በጣም ያስቸግራል። እነ በርናርዶ ሲልቫንም ጨምረን ካነሳናቸው ማለት ነውና አንደርስታንዴብል ነው ብዬ አስባለሁ። አንድ ተጫዋች ለፖርቹጋል ብሔራዊ ቡድን ባይጠራ፣ ለእንግሊዝ ብሔራዊ ቡድን ባይጠራ፣ ለስፔን ብሔራዊ ቡድን ባይጠራ፣ ለጀርመን ብሔራዊ ቡድን ባይጠራ፣ ለብራዚል ብሔራዊ ቡድን ባይጠራ የልጁ አቅም ማነስ ሳይሆን እዛ ቦታ ላይ በጣም ኮንጀስትድ የሆነ ስብስብ ስላለ ነው ተብሎ ነው የሚታመነውና ልጁ መፍረድም ወይ ደግሞ ኳሊቲው ዝቅ ያለ ነው ብሎ መናገር ያስችላል ብዬ አላስብም። ስለዚህ አቅም ያለው ተጫዋች ነው። ግን ልክ ሲዝኑ በሚጠናቀቅበት ሰዓት ላይ ማንቸስተር ዩናይትድ እንዲያውም ብዙዎች እያሉ የነበረው ማቲዩስ ፈርናንዴዝ የተባለው የመሃል ሜዳ ተጫዋች ዋጋው ያነሰ ስለሚሆን፣ ምክንያቱም ዌስትሃሞች ሬሌጌት ያደርጋሉ። ሬሌጌት ሲያደርጉ በጣም ብዙ ችግር ነው የሚፈጠረው። የብራንድ ችግር ይፈጠራል። ስፖንሰርሺፕ ላይ ማሲቭ የሆነ ልዩነት ነው የሚያመጣው። ለምሳሌ ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ ሲያልፍና ወደ ቻምፒየንስ ሊግ ሳያልፍ ያሉት የብራንድ ስፖንሰርሺፖቹ ዋጋቸው ይለያያል፣ ይቀንሳል ዋጋው። ወደ ቻምፒየንስ ሊግ ሲያልፍ ማንቸስተር ዩናይትድ ገቢውም ይጨምራል። ገቢው ከጨመረ ብራንዱም በዛው ልክ ከፍ ይላል፣ ኤክስፖዠሩም ይጨምራል አይደለ? በአውሮፓ መድረኮች ላይ ሲታይና በሎካል ብቻ ሲታይ አንድ አይነት ስላልሆነ ማለት ነውና ወደ ቻምፒየንሺፕ ሲሆን ደግሞ አስቡት ምን ያህል ዓለም አቀፍ ተከታታይ። አሁን ሎካሎቹ ምንም አማራጭ የላቸውም። ወደ ቻምፒየንሺፕ ወረዱም ወደ ፕሪሚየር ሊግ ወጡም ስታዲየሙ እዛው አካባቢ ነው የሚሆነው። ስለዚህ ስታዲየም መግባታቸው አይቀርም። ቻምፒየንሺፕ ስለሄደ አንድ ቡድን ስታዲየም የሚገቡ ደጋፊዎች ይቀራሉ ማለት አይደለም፣ አይቀሩም። ግን ዓለም አቀፍ ግን ደጋፊዎች ግን አዩ ኤክስፖዠሩም ይቀንሳል፣ ኢንተረስቱም ያንሳል። ስለዚህ ብዙ ጣጣዎችን ነው የሚያመጣው። ይሄ ሁላ ነገርም ስላለ ልጁም ደግሞ ይሄ በጣም ኤክስትራኦርዲነሪ የሚባል አይነት ተጫዋች አይደለም፣ ወይ ደግሞ በጣም በቃ ይሄ የዴክላን ራይስ ፎርሙላ ያለ አይደለም። ለምሳሌ ዌስትሃሞች በውድ የሸጡት ተጫዋች ዴክላን ራይስን ስለሆነ ማለት ነውና
በዛ ሌቭል ያለ አይደለም። ሶ የተገመተው የነበረው ማክሲመም እስከ 50 እስከ 45 40 ባለው ነበርና ዩናይትድ ይሄን ተጫዋች በዚህ ባነሰ ዋጋ ማግኘት ማለት የማይገኝ ሎተሪ ነው። ስለዚህ ዩናይትድ መፍጠን አለበት በዚህ ልጅ ጉዳይ ላይ የሚሉ ድምጾች ተበራክተው ነበር። ግን ደግሞ ልክ ዝውውሩ ሲከፈት በይፋ ዌስትሃሞች ለዚህ ልጅ 80 እና 85 ሚሊዮን ፓውንድ ካልሆነ በስተቀር አንሸጠውም ብለው ጠንከር ያለ አቋም ያዙ። ታዲያ አንደኛ ሁለት ነገር ነው አይደል የምናነሳው፣ ዩናይትድ ለምንድነው የቀዘቀዘው በዚህ ልጅ ጉዳይ ላይ ነው። ሁለተኛ ደግሞ ለምንድነው ዌስትሃሞችስ ይሄ ልጅ ያስወደዱት? ማለት እንዴ ዝውውር መስኮቱ ከመከፈቱ በፊት እስከ 50 እየተገመተ የነበረ ተጫዋች ልክ ዝውውር መስኮቱ ሲከፈት ማለት ሲከፈት አይደለም ኦፊሻሊ ክረምት ሲገባ ሊጎች ሲጠናቀቁ በአንድ 85 ሚሊዮን ፓውንድ የሚያደርሰው ምክንያት ምንድን? ለምሳሌ በዛ ዋጋ እኮ እነ ቶናሊ አሉ። ቶናሊ እስከ 85 ነው ያወጣል እየተባለ ያለው። እነ ሞርጋን ሮጀርስ እስከ 100 ነው። እንግዲህ አሁን እየጠራውላችሁ ያለውት ተጫዋቾች ኳሊቲያቸውን ኢማጂን አድርጉት። እነ ብሩኖ ጊማሬሽ እስከ 100 ባለው ነው። 85 እስከ 100 85 ማለት ኦልሞስት እንደ 100 እንደማለት ነው። ብዙ ለውጥ የለውም። አንተ ተጫዋች 85 ከወጣበት በጣም ትልቅ ታለንት ያለው፣ ትልቅ ልምድ ያለው፣ ትልቅ ኳሊቲ ያለው ለዛ ቡድን በቃ መፍትሄ የሚሆን ተጫዋች ነው ማለት ነው። ሶ ለምንድን ነው ዌስትሃሞች ማስወደድ የፈለጉት? እዚህ ጋር የተለያዩ ነገሮች ናቸው የሚነሱት። አንደኛ ወኪሉ ሆርጌ ሜንዴዝ እንደሆነ ይታወቃል። ሆርጌ ሜንዴዝ ማለት ደግሞ በጣም እዚህ ቢዝነስ ላይ የቆየ ነው። ትልልቅ ውድ የሚባሉ ዝውውሮችን መፈጸም የቻለ ሰው ነው። ስለዚህ ቢዝነሱ እንዴት እንደሚሰራ እንዴት እንደሚሄድ ያውቀዋል። ለዛም ነው እኮ ድንገት ዌስትሃሞች ቶተንሃሞች የዌስትሃሙን ተጫዋች ማቲዩስ ፈርናንዴዝን ላይ ፍላጎት እንዳላቸውና ፈርናንዴዝም ቶተንሃም ለመግባት ኦፕን እንደሆነ አሳውቋል የሚል መረጃዎች እንዲወጡ የተደረገው አንድም የታክቲኩ አንድ አካል ስለሆነ ሶ ይሄኛው በኤጀንቱ በኩል ያለው ነው። ሆርጌ ሜንዴዝ በጣም ከባድ ተደራዳሪ ነው፣ ከባድ ሰው ነው። ስለዚህ ላይክ ይሄ በጣም ቤስት የሚባለው ነገር ለማግኘት ለራሱ ክላይንትም ለራሱም በቃ አጠቃላይ ለማግኘት የፈለገበት አጋጣሚ ስላለ እሱም ነው እንደዚህ አይነት ዋጋ እንዲጠራ ያደረገው። ገበያውን ሳይው ዲማንዱን ሳይው ምናምን ነገር ይሄ ልጅ በዛ ገንዘብ መሸጥ አለበት። ግን ይሄ ግን አይደለም ትልቁ ሪዝን ምንድነው? ዌስትሃሞች በዚህ ሰዓት ላይ ተጫዋቾቻቸውን ለማሳመን እየሞከሩ ነው። ምን እያሉ? ዌስትሃም ሻምፒዮንሺፕ የመቆየት ፍላጎት የላቸውም። ከሻምፒዮንሺፕ ወዲያው ነው መምጣት የሚፈልጉት። አሁን ቀጣይ ዓመት 2026-27 የውድድር ዘመንን በሻምፒዮንሺፕ ያሳልፋሉ አይደል? እንደነሱ ፍላጎት ከሆነ 2026-27 የውድድር ዘመን በሻምፒዮንሺፕ የሚቆዩበት አንድ ሲዝን ብቻ እንዲሆን ነው የፈለጉት። ከዛ በቀጣይ ሲዝን 27-28 ላይ ፕሪሚየር ሊግ ነው መሳተፍ የሚፈልጉት። ለዚህ ደግሞ ጥሩ ተጫዋቾች ያስፈልጓቸዋል። አሁን እንዳለ ተጫዋቾቻቸውን ያሉትን ተጫዋቾች እንዳለ ከለቀቁ እንደ አዲስ ደግሞ ሌላ ቲም ደግሞ አምጥተው ከሻምፒዮንሺፖቹ ጋር ሌላ አይነት ፉክክር ውስጥ ሊገቡ ነው። ስለዚህ ያላቸው አማራጭ ምንድነው? ያላቸው ተጫዋቾች አሉ። ሶ ያላቸውን ተጫዋቾች ኪፕ ማድረግ ነው የሚፈልጉት። ግን ደግሞ አሁንም ደግሞ መሸጥ አለባቸው ተጫዋች። ለምን? ያለውን የፋይናንሻል ጉዳይ ወይ ደግሞ ሪስክ የፋይናንሻል ቅጣት እንዳያገኙ ወይ ደግሞ እንዳይደርስባቸው መጠንቀቅ አለባቸው። ተጫዋች መሸጣቸው ግዴታ ነው። እንዳልኳችሁ አንድ ክለብ ወደ ታችኛው ዲቪዥን ሲወርድ ብዙ ነገሮችን ነው ይዞ የሚወርደው፣ ብዙ ነገር ነው የሚጠፋበት። ስለዚህ ያ ችግር ይፈጠራል። ስለሚፈጠር መሸጥ ደግሞ አለባቸው። ስለዚህ ምን አይነት ማስተር ፕላን ይዘው መጡ? ሁሉንም ተጫዋች ከመሸጥ ለምሳሌ ጃረድ ቦይን መውጣት ይወጣል እየተባለ የሚገመት ተጫዋች ነው። ያው ከሻምፒዮንሺፕ አቅም በላይ ነው ተብሎ የሚታሰብ ተጫዋች ነው። ዲዩፍ እንደዛ የሚባል አይነት ተጫዋች ነው። ሰመርቪል እንደዛ የሚባል አይነት ተጫዋች ነው። ማቲዩስ ፈርናንዴዝ እንደዛ የሚባል አይነት ተጫዋች ነው። እነዚህ ወሳኝ የሚባሉ ተጫዋቾችን ዌስትሃም በፕሪሚየር ሊጉ ጠንከር እንዲል በተወሰነ መልኩ ያደረጉት እነዚህ ተጫዋቾች መሸጥ አለባቸው ከተባለና ከተሸጡ ዌስትሃም ትልቅ ኪሳራ ውስጥ ሊገባ ነው። ስለዚህ ሁሉንም መሸጥ አልፈለጉም። መሸጥ የፈለጉት ማቲዩስ ፈርናንዴዝን ብቻ ነው። ምክንያቱም ካሉት ዝውውሮች ከጃረድ ቦይንም ከዲዩፍም ከሰመርቪልም ትልቅ ገንዘብ ሊያወጣላቸው የሚችለው ሃይሊ ሬትድ የሆነውና በፕሪሚየር ሊግ ብቻም ሳይሆን ከአውሮፓም ፈላጊዎች ያሉት ማቲዩስ ፈርናንዴዝ። ስለዚህ ማቲዩስ ፈርናንዴዝን በተቻለ አቅም በጣም በከፍተኛ ዋጋ መሸጥ ከቻሉ ሌሎችን ተጫዋቾች መሸጥ አይጠበቅባቸው። ስለዚህ ዌስትሃሞች ያስወደዱበት ዋነኛው ሪዝን ወደ ከሻምፒዮንሺፕ ወደ ፕሪሚየር ሊግ መመለስ ይፈልጋሉ። ተጫዋቾቻቸውን መልቀቅ አይፈልጉም በዛ ሪዝን። ስለዚህ ብዙ ደግሞ ከነሱ ውስጥ ተመረጠ ማን ነው የተሻለ ሊያወጣ የሚችለው ሲባል ማቲዩስ ፈርናንዴዝ ነው። ስለዚህ ማቲዩስ ፈርናንዴዝን እስከ 85 በሚደርስ የዝውውር ዋጋ አስፈርመውት ሸጠውት ከዛ በኋላ ያሉትን ተጫዋቾች ኪፕ ማድረግ ከዛ አንዳንድ ሪክሩትመንቶችን ማድረግና ወደ ፕሪሚየር ሊግ መመለስ ነው ያላቸው አምቢሽን።
ስለዚህ ያንን ለማድረግ ነው ያስወደዱት። ዩናይትዶችስ የቀዘቀዙበት ምክንያት ምንድነው ሲባል አንደኛ ይሄን ነገር ተረድተውታል። በመጀመሪያ የሆርጌ ሜንዴዝ የሚዲያ ጨዋታ እንደሆነ ተረድተዋል። ሁለተኛ ደግሞ ዌስትሃሞች ሌሎቹ መሸጥ ሳይፈልጉ እሱም ብቻ መሸጥ ፈልገው ከሱ በጣም ትልቅ የሚባል አሁን ካወጣንበት እጥፍ ነው ቢያንስ ምን ፈልገው ነው እያሉ ያሉት አይደል? እስከ 40 ነው የወጣበት። እጥፉ 80 ነው፣ እስከ 85 ማለት ነው። ያወጣንበት እጥፍ ነው ምን ፈልገው ወይ ደግሞ ቢያንስ ያወጣነውን ያክል ነው ማትረፍ ምን ፈልገው አይነት ነገር ነው ፍላጎታቸው። ስለዚህ ይሄ ነገር ስላለ በሌላ በኩል ደግሞ ዩናይትድ እስከ ጁን 30 ድረስ ዌስትሃም የፋይናንሻል ፌር ፕሌይ ህግ ለማክበር ወይ ደግሞ ሪስክ ለመቀነስ እስከ ጁን 30 ድረስ የግድ ተጫዋች መሸጥ እንዳለባቸው የ104 ሚሊዮን ፓውንድ ኪሳራ ያሳውቃል። ስለዚህ ዩናይትድ ያቺን ቀንም እየጠበቁ ነው። ይሄ አሁን እየተፈጠረ ያለው ሁከት ምናም በዚህ መሃል ድርድር ውስጥ የሚገቡ ከሆነ ዩናይትዶች አሸናፊ ሆነው አይወጡ። ቶተናም ይፈልገዋል፣ ማድሪድ ይፈልገዋል፣ ፒኤስጂ ይፈልገዋል። ይሄ ማለት የልጁ ዋጋ ይጨምራል። ስለዚህ በጣም ይሄ በማይገባ ዋጋ የሆነን ተጫዋች ከማስፈረም አለማስፈረም ይሻላል በሚል መርህ ይመስላል እስካሁን ድረስ ቀዝቀዝም ያሉት ሞር የድርድር አቅማቸው በእነሱ ሳይድ እስኪሆን ድረስ ለመጠበቅ የቻሉትና በእነዚህ ሪዝኖች ነው አንደኛው ዌስትሃሞች ያስወደዱት፣ ዩናይትዶችም ደግሞ ቀዝቀዝ ያሉበት ምክንያት ማለት ነው።